እነሆ ከአቢሲኒያ ባንክ ልዩ የምስራች። አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት ቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት፣ አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመሃላቸው አለመግባባት እንደሰፈነ ተሰማም። ትራምፕ ለቀናት ጦርነቱን ማዘግየት የሚፈልጉ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በአስቸኳይ ጦርነቱን ከፍተን የኢራኑን አገዛዝ ካልጣልን በስተቀር ዘላቂ ሰላም አይመጣም ባይ ናቸው። በጉዳዩ ዙሪያ ከፍተኛ ውጥረት መንገሱ ተዘግቧል። ታደምጡታላችሁ። ፕሬዝዳንት ትራምፕ እንደተለመደው ለኢራን ጠንከር ያለ ማስጠንቀቂያ ሲሰጡ ኢራንም እኔም በሱ አልጨበጥኩም እንተያያለን በማለት ቀጥላለች። ውጥረቱ በቀጠናው ላይ ነግሷል። የፊታችን ቅዳሜ ትራምፕ ጦርነት እከፍታለሁ በማለት ላይ ናቸው። ዝርዝር መረጃውን በስፋት የማስደምጣችሁ ይሆናል። በሌላ በኩል ቀጠናዊ ውጥረቶች እያየሉ ባለበትና መካከለኛው ምስራቅ በሚታመስበት በአሁኑ ሰዓት አሜሪካም በኩባ ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች መሆኑ ደግሞ ሌላው ዓለምን የወጠረ ጉዳይ ሆኗል። በፊደል ካስትሮ ልጅ ራውል ካስትሮ ላይ የእስር ትዕዛዝ የቆረጠው የአሜሪካ ፍርድ ቤት በአስቸኳይ ተይዘው ይምጡ የሚል ትዕዛዝ ከሰጠ የአሜሪካ ጦር ወደ ኩባ ውስጥ ዘልቆ ወረራ በማድረግ እኚሁን ሰው ለይቶ ለማውጣትና ወደ ፍርድ ለማቅረብ ወደ አሜሪካ ለመውሰድ ልክ እንደ ቬንዙዌላው መሪ አይነት ኦፕሬሽን ለመስራት እየተዘጋጁ እንደሆነ የስለላ ሪፖርቶች አረጋግጠዋል። ከዚህም ባሻገር ኩባ በሰጠችው ይፋዊ ምላሽ ይህ ተደረገ ማለት የመጨረሻው እልቂት ይመጣል ስትል ኩባ አስጠንቅቃለች። ዝርዝር መረጃውን በስፋት የማስደምጣችሁ ጉዳይ ነው የሚሆነው። የአሜሪካ ውጭ ጉዳይ ቢሮ ኃላፊ ማርኮ ሩቢዮም ለኩባ ሕዝብ በማለት ባስተላለፉት ጠንከር ያለ መልእክት የኩባ ሕዝብ ተነስቶ መንግስቱን እንዲጥል እንዲያስብበት፣ ኩባም ከቻይናና ራሽያ ጋር ያላትን ወዳጅነት ለአንዴና ለመጨረሻ ጊዜ ጣጥላም ከዩናይትድ ስቴትስ አሜሪካ ጋር ለመስራት በይፋ መስማማት እንዳለባት ማርኮ ሩቢዮ አረጋግጧል። ይህ ካልሆነም ደግሞ የኩባ ሕዝቦች ተነስተው መንግስታቸውን በመጣል አዲስ መንግስት በማቋቋም ከአሜሪካ ጋር በሰላም መኖር እንደሚችሉ ገልጸዋል። ጉዳዩን አስመልክቶ በስፋት የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውዝግብ ውስጥ መግባታቸው ተሰማ። በስልክ ባደረጉትና አስቸጋሪ ተብሎ በተገለጸ ውይይት ላይ ትራምፕ ከኢራን ጋር አዲስ የሰላም ስምምነት ላይ ለመድረስ ስለሚደረገው ጥረት ለእስራኤሉ መሪ ቤንያሚን ኔታንያሁ ነግረዋቸዋል ተብሏል። የእስራኤሉ መሪ ቤንያሚን ኔታንያሁ ግን ኢራን ለሰላም ስምምነቱ ትታመናለች ብለው እንደማያስቡና ትራምፕ አሁን ላይ የሰላም ስምምነት ለመፈጸም ዝግጁ ነኝ ማለታቸው በእጅጉ እንዳስከፋቸው ገልጸዋል። ሶስት የተለያዩ የመረጃ ምንጮች እንደገለጹት ኳታርና ፓኪስታን ከሌሎች የቀጠናው አደራዳሪዎች ጋር በጋራ በመሆን በአሜሪካና በኢራን መካከል ያለውን ሰፊ ልዩነት ለማጥበብ ያለመ አዲስ የተሻሻለ የሰላም ማስታወሻ እንዳዘጋጁ ተዘግቧል። ይህ የሰላም ጥረት የመጣው ፕሬዝዳንት ትራምፕ በኢራን ላይ መጠነ ሰፊ ወታደራዊ ጥቃት ለማዘዝና ለስምምነት እድል ለመስጠት በሚል ጥቃታቸውን እስከፊታችን ቅዳሜ ማዘግየታቸውን
ካስታወቁ በኋላ ነው። በኢራን ላይ መጠነ ሰፊ ወታደራዊ ጥቃት ለማዘዝ የአንድ ቀን ዕድሜ ብቻም በመሃል እንደቀረ የገለጹት ትራምፕ በሚቀጥሉት 24 ሰዓታት ውስጥ ኢራን በአስቸኳይ የሰላም ስምምነቱን መፈረም አለባት ባይ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድርድሩ ላይ ከፍተኛ ጥርጣሬ እንዳላቸው የገለጹ ሲሆን የኢራንን ወታደራዊ አቅም ይበልጥ ለማዳከምና ወሳኝ መሰረተ ልማቶችን ሙሉ በሙሉ በማውደም የስርዓቱን አቅም ሙሉ በሙሉ ማዳከም አቻ የሌለው ከፍተኛ ውሳኔ ነው በማለት የገለጹ ሲሆን አሜሪካም ከኢራን ጋር እደራደራለሁ የሚለውን ሐሳብ ረስተው በአስቸኳይ ወደ ጦርነት እንግባ ብለዋል። ትራምፕ በተለይም ደግሞ ረቡዕ ዕለት በባህር ዳርቻ ጥበቃ አካዳሚ ባደረጉትም ንግግር ስምምነት ላይ መድረስ እንደሚቻል እንደሚያምኑ፣ ነገር ግን ያ ካልሆነ ጦርነቱን ዳግም ለመጀመር የፊታችንን ቅዳሜ እየጠበቁ እንደሆነ መናገራቸው ይታወሳል። ፕሬዝደንቱ በንግግራቸው የኢራን የባህር ኃይልና የአየር ኃይል አቅም በተግባር ሙሉ በሙሉ ወድሟል፣ ሁሉም ነገር አልቋል፣ የባህር ኃይላቸው አልቋል፣ አየር ኃይላቸውም አልቋል፣ ከሞላ ጎደል ኢራን ሁሉንም ነገር አታለች ሲሉ ተናግረዋል። አክለውም አሁን ያለው ብቸኛው ጥያቄ ሄደን ጦርነቱን እንቋጨው ወይስ እነርሱ ሰነድ ላይ ይፈርማሉ የሚለው ሁለት ጥያቄ ነው። ይህንን ይዤ እስከ ቅዳሜ እጠብቃቸዋለሁ ብለዋል። ይህንን ጉዳይ ቋጭተው ካልፈረሙ በስተቀር እኛ ደግሞ ሄደን ከእስራኤል ጋር ሆነን ስራውን ሙሉ በሙሉ እንጨርሰዋለን፣ ኢራንን እናወድማታለን ብለዋል። ፕሬዝደንት ትራምፕ የዘገባ ከመጠናቀሩ ከሰዓታት በፊት በማህበራዊ ትስስር ገጻቸውን ባሰፈሩት መልእክት እንዳሉት ከሆነ የዩናይትድ ስቴትስና ኢራን ስምምነት ላይ በመድረስና ጦርነቱን ዳግም በመጀመር መካከል ባለው የጠረፍ መስመር ላይ እንደሚገኙ በይፋ ተናግረዋል። ፕሬዝደንቱ ጠቅላይ ሚኒስትር ኔታንያሁ በኢራን ጉዳይ ላይ እኔ እንድናደርግ የምፈልገው ማንኛውንም ነገር ያደርጋሉ ቢሉም ከሁለቱም መሪዎች ከዚህ ቀደም በኢራን ጉዳይ ላይ ጊዜያዊ አለመግባባቶች የገጠሟቸው መሆኑ ሲነገር እንደቆየ ይታወቃል። ኔታንያሁ በአሁኑ ሰዓት አቋማቸው ጦርነቱን ዳግም መጀመርና የኢራንን አገዛዝ ሙሉ በሙሉ ከኢራን መገርሰስ የሚለው አቻ የሌለው ሐሳብ ተደርጎ ተወስዷል። በሌላ በኩል የኢራኑ ፕሬዝደንት መሱድ ፔዜሽኪያን በማህበራዊ ትስስር ገጻቸው ዛሬ ሌሊቱን ባሰፈሩት ጽሑፍ እንዳሉት ኢራን እጅ እንድትሰጥ የሚያደርግ ማንኛውንም የኃይል ጫና በጽኑ እንደምንቃወም እናረጋግጣለን፣ እየሞትን የሀገራችንን ቀጣይነት እናረጋግጣለን ብለዋል። ኢራን የገባችው ቃል ኪዳን ሁልጊዜም ታከብራለች፣ ጦርነትን ለማስቀረት ሁሉንም አይነት አማራጮችን ሞክራለች፣ ከኛ በኩል ሁሉም የሰላም በሮች አሁንም ድረስ ክፍት ናቸው ሲሉ ጽፈዋል። አክለውም ኢራንን በኃይል አስገድዶ እጅ እንድትሰጥ ማድረግ ከንቱ ቅዠት ነው ብለዋል። በዲፕሎማሲው መድረክ የጋራ መከባበር ከጦርነትም ይልቅ እጅግ የላቀ ጥበብ፣ ደህንነቱ የተጠበቀና ዘላቂነት ያለው መንገድ ነው ባይ ናቸው። ዛሬ ሌሊቱን ተደርጓል የተባለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የስልክ ውይይት በውጥረት የተሞላ እንደሆነ ተዘግቧል። ሁለት የእስራኤል የመረጃ ምንጮች እንዳሉት ከሆነ ሁለቱ መሪዎች በቀጣይ የድርጊት አቅጣጫ ላይ ከፍተኛ አለመግባባት ውስጥ ገብተዋል ብለዋል። በውይይቱ ላይ የነበረው አንዳንድ የአሜሪካ ምንጭ ሁኔታውን ሲገልጹ ስልኩ ከተዘጋ በኋላ የቤንያሚን ኔታንያሁ ጸጉር እሳት ለብሶ ነበረ በማለት ገልጸው በተለይም ደግሞ ጠቅላይ ሚኒስትሩ ምን ያክል በንዴት እንደተበሳጩ ያሳያል ብለዋል። በዋሽንግተን የሚገኙ የእስራኤል አምባሳደር ለአሜሪካ ሕግ አውጪዎች ኔታንያሁ በውይይቱ ላይ ከፍተኛ ስጋት እንዳደረባቸው በተናጠል ማሳወቃቸውን ምንጩ ገልጾ ዘግቧል። ነገር ግን የእስራኤል ኤምባሲ ቃል አቀባይ ይህንን አስተያየት በማስተባበል አምባሳደሩ በግል ንግግሮች ላይ አስተያየት አልሰጡም ብለዋል። ፓኪስታን፣ ኳታር፣ ሳዑዲ አረቢያ፣ ቱርክና ግብጽ የሰላም ሐሳብን በማሻሻል የአሜሪካና የኢራንን የድርድር ልዩነቶች ለማጥበብ ላለፉት በርካታ ቀናት ሲለፉ እንደቆዩ ተዘግቦላቸዋል። የኳታር ልዑካን ቡድን በዚህ ሳምንት መጀመሪያ ላይ ከኢራን ባለስልጣናት ጋር ለመወያየት ወደ ኢራን ዋና መዲና ቴህራን አምርቶ ነበር። የኢራን የውጭ ጉዳይ ሚኒስትር እንደገለጸው ከሆነ ድርድሩ በኢራን የ14 ነጥብ የሰላም ሐሳብ ላይ ተመስርቶ እየቀጠለ ሲሆን የፓኪስታን የውስጥ ጉዳይ ሚኒስትር ለሽምግልና ጥረቱ እገዛ ለማድረግ ቴህራን እንደሚገኙም ተዘግቧል። የአዲሱ የሰላም ጥረት ዋነኛ ግብም ኢራን በኒውክሌር ፕሮግራሟ ላይ ተጨባጭ
ተጨባጭ የሆኑ ግዴታዎችን እንድትወስድ፣ በአንጻሩ አሜሪካ የታገዱ የኢራን የገንዘብ ሀብቶችን እንዴት ቀስ በቀስ እንደምትለቅ ግልጽና ዝርዝር ማብራሪያ እንድትሰጥ ማስቻል ነው ሲሉ አንድ የአረብ ባለስልጣን ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ድርድሩ ስኬታማ እንዲሆን አሜሪካ በኢራን መርከቦች ላይ የምታካሂዱ የሆነ የባህር ላይ ዘረፋ ማቆምና የታገዱ ሀብቶችን በአስቸኳይ መልቀቅ አለባት ብለዋል። እስራኤልም በሊባኖስ የከፈተችውን ጦርነት ማቆም ይኖርባታል ባይ ናቸው። ይህ በእንዲህ እንዳለ የኢራቅ መንግስት በሳውዲ አረቢያና በተባበሩት አረብ ኤሚሬቶች ላይ በቅርቡ የተፈጸመውን ጥቃት ዳግም አውግዞ ግዛቱ ወይም የአየር ክልሉ ድንበር ተሻጋሪ ለሆኑ ጥቃቶች መነሻ እንዳይሆን በጽኑ እንደሚቃወም አስታውቋል። በሌላ በኩልም የእስራኤል ጦር አዛዥ ከኢራን ቀውስ ጋር በተያያዘ እያደረገ የመጣውን ውጥረት ተከትሎ ወታደሮቻቸውን በከፍተኛ የንቃት ደረጃ ላይ አድርሰዋል። በተያያዘ ዜና እስራኤልና አሜሪካ ደርሰውበት የነበረውን ኢራንን የተመለከተ ሚስጥራዊ ሰነድም በመገናኛ ብዙሃን ተጋልጧል። በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተውን ጦርነት ተከትሎ የእስራኤል የደህንነት አካላት የኢራንን መንግስት ለመገልበጥ አቅደው የነበረው እጅግ አስገራሚ ሚስጥራዊ እቅድ ይፋ መሆኑን ኒውዮርክ ታይምስ ዛሬ ሌሊቱን ዘግቧል። እንደ ኒውዮርክ ታይምስ መረጃ ከሆነ እቅዱ በጦርነቱ መጀመሪያ ላይ የኢራኑን የበላይ መሪ አያቶላ አሊ ካሚኒና ሌሎችም ከፍተኛ የኢራን ባለስልጣናት በመግደል በምትካቸው የቀድሞውን አወዛጋቢ ፕሬዝደንት መሐመድ አህመዲነጃድን አዲስ የኢራን መሪ አድርጎ መሾምና ከእርሱ ጋር መስማማት እንደነበር ተዘግቧል። ኒውዮርክ ታይምስ እንዳጋለጠው መረጃ ከሆነ ግለሰቡ ከዚህ ቀደም ከኢራን መንግስት ጋር ከፍተኛ ተቃውሞ ገብቶ እንደነበረና ከኢራን ባለስልጣናት ጋርም ጠንከር ያለ የፖለቲካ ቅራኔ ውስጥ እንደነበረ አመልክቷል። ምንም እንኳን እስራኤልና አሜሪካ እንዳሰቡት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒን የገደሉ ቢሆንም ሌሎች ባለስልጣናትም እንዲሁ የተገደሉ ቢሆንም አሜሪካና እስራኤል እቅድ ግን ሳይሳካ የከሸፈው አህመዲነጃድ ከቁም እስራት ለማምለጥ ሲሞክር በእስራኤል የአየር ድብደባ ሳቢያ ኢራን ውስጥ በመቁሰልና ከዚያ ጊዜ ጀምሮም በአደባባይ ባለመታየቱ እቅዱ እንደከሸፈ ተዘግቧል። እስራኤል ካዘጋጀቻቸው ዘርፈ ብዙ የጦርነት ምዕራፎች መካከል የመጀመሪያው በአሜሪካና እስራኤል የአየር ጥቃት የኢራን መሪዎችን መምታትና የኩርድ ታጣቂዎችን በኢራን ላይ ማሰለፍ የነበረ ቢሆንም የኩርዶች ወረራ ግን ሳይሳካ ቀርቷል። ሆኖም ግን እስራኤል በደረሰው የፖለቲካ ጫናና በዋና ዋና መሰረተ ልማቶች ላይ በደረሰው ከባድ ውድመት ሳቢያ የኢራን ገዢ መደብ ሙሉ በሙሉ ይፈራርሳል፣ ከዚያም ያዘጋጀነውን አማራጭ መንግስት ስልጣኑን ይረከባል የሚል እምነት በእስራኤልና አሜሪካ መካከል በከፍተኛ ሁኔታ እንደነበር ኒውዮርክ ታይምስ አጋልጧል። የሆነ ሆኖ አሁን ሁሉም ሳይሳካ ጦርነቱም ይሄ ነው የሚባል መቋጫ ሳያገኝ ሶስተኛ ወሩን አልፏል። ይህ በዚህ እንዳለ ወደ ካሪቢያኑ ቀጠና ስንሻገር የአሜሪካ ጦር በኩባ ላይ ወታደራዊ እርምጃ ለመውሰድ እያሰበ እንዳለ የሚያመለክቱ ዘገባዎች ወጡ። የአሜሪካ የፍትህ ሚኒስትርም በቀድሞ የኩባ ፕሬዝደንት ራውል ካስትሮ ላይ አዲስ የወንጀል ክስ መመስረቱን መገናኛ ብዙሃን በይፋ ዘግበዋል። የትራምፕ አስተዳደር በኩባ የሶሻሊስት መንግስት ላይ ያለውን ጫና ይበልጥ እያጠናከረ ባለበት በአሁኑ ወቅት ይህ ክስ የመጣው እንደ አውሮፓውያን አቆጣጠር በ1996 ብራዘርስ ቱ ዘ ሬስኪው በተባለና ማያሚን መሰረት ባደረገው የስደተኞች ቡድን ይበሩ የነበሩ አነስተኛ ሲቪል አውሮፕላኖችን ተኩሶ በመጣል በተፈጠረ የነፍስ ግድያ ወንጀል ነው ተብሏል። በሚቀጥለው ወር 95ኛ ዓመት የልደት በዓላቸውን የሚያከብሩት ኩባዊው ራውል ካስትሮ በወቅቱ የኩባ የመከላከያ ሚኒስትሩ በሚያዝያ ወር በታላቁ የህግ አስከባሪ ቡድን በሚስጥር በተዘጋጀ ይህ ክስ የነፍስ ግድያንና አውሮፕላን ማውደምን ያካተተ ነው ተብሏል። 5 የኩባ ወታደራዊ አብራሪዎች በዚሁ ጉዳይ ላይ ክስ ቀርቦባቸዋል ተብሏል። የአሜሪካ የፍትህ ሚኒስትር ተወካይ የሆኑት ቶድ ብላንች በማያሚ በተካሄደውና የኩባን የነጻነት ቀን ምክንያት ባደረገው በዚሁ የመታሰቢያ ስነ ስርዓት ላይ የአራት የተገደሉ አሜሪካውያን ቤተሰቦችን ለፍትህ ለ30 ዓመታት ያክል ጠብቀዋል ብለዋል። እነዚህ ምንም አይነት የጦር መሳሪያ ያልታጠቁም ሲቪሎች ነበሩ። የሰብአዊ እርዳታ በረራዎችንም በማድረግ በፍሎሪዳ የባህር ወሽመጥ ከጭቆና የሚሸሹ ሰዎችን ለማትረፍ ይሰሩ ነበር በማለት አስረድተዋል። ራውል ካስትሮ ወደ አሜሪካ
አምጥቶ ለፍርድ ለማቅረብ ባለስልጣናት ምን አይነት እርምጃ ይወስዳሉ ተብለው የተጠየቁት ብላንች የሚያዣ ትዕዛዝ ከአሜሪካ ፍርድ ቤት ወጥቶበታል። በመሆኑም በራሱ ፍቃድ ለአሜሪካ ከኩባ ወጥቶ እጁን ይስጥ ወይም በሌላ መንገድ አሜሪካ ዘልቃ ገብታ በኩባ ውስጥ ታወጣውና ለፍርድ ታቀርበዋለች ብለዋል። የቬንዙዌላው መሪ እጣ ሳይደርሰው በፍጥነት ከኩባ ውስጥ ወጥቶ ራውል ካስትሮ እጁን ይስጥ ብለዋል የአሜሪካ ፍትህ ሚኒስትር። ስለ ኩባ የወደፊት እጣ ፈንታ የተጠየቁት ፕሬዝዳንት ዶናልድ ጄ ትራምፕን በበኩላቸው ምን እንደሚፈጠር አብረን እናያለን፣ በኩባ ላይ ያሰብኩት በጣም የተለየና ውስብስብ ነገር ነው ብለዋል። ዩናይትድ ስቴትስ ለወደቀችው ሀገር ኩባ የሰብአዊ እርዳታ ለማቅረብ ዝግጁ ነን፣ ነገር ግን በዚያ ደግሞ ሌላ እቅድ አለኝ፣ እመለስበታለሁ ብለዋል። የአሜሪካው የጆርጅ ዋሽንግተን ዩኒቨርሲቲ የብሔራዊ ደህንነት መዝገብ ቤት የአሜሪካና የኩባ ግንኙነት ስፔሻሊስት የሆኑት ፒተር ኮርኮሆን ይህ ክስ እውነተኛ አደጋን ይዞ እንደሚመጣ ተናግረዋል። ይህንንም ያሉት የአሜሪካ ኃይሎች በጥር ወር የቀድሞውን የቬንዙዌላ ፕሬዝዳንት ኒኮላ ማዱሮን በአደንዛዥ እጽ ዝውውር ክስ ይዘው ወደ ኒውዮርክ ፍርድ ቤት ካቀረቡ በኋላ መሆኑን ስጋቱን ከፍተኛ አድርጎታል ብለዋል። ከእንግዲህ ወዲህ ራውል ካስትሮ እጅግ ተሸሽጎ መኖር ይኖርበታል ሲሉም ስለ ሁኔታው አስጠንቅቀዋል። ሁኔታው ግን በኩባና አሜሪካ መካከል ቀጥተኛ ግጭት የሚፈጥር ሲሆን ፍርድ ቤቱ ተይዞ በአስቸኳይ ራውል ካስትሮ ይቅረብ የሚል ትዕዛዝ ከሰጠ የአሜሪካ ጦር ዘልቆ ወደ ኩባ ገብቶ ይህንን ሰው አውጥቶ ለአሜሪካ ፍርድ ቤት ያቀርባል ብለዋል። በሌላ በኩል የኩባ ፕሬዝዳንት ሚጊል ዲያዝ ካኔል ይህንን ክስ የፖለቲካ ትርኢት ሲሉ በጥብቅ አውግዘውታል። ይህ በኩባ ላይ ወታደራዊ ጥቃት ለመክፈት ለማመካኘት የተሰራ ትልቅ ሴራ ነው። አውሮፕላን መከስከሱ ከተሰማ ከ30 ዓመታት በኋላ አዲስ ክስ ቀስቅሶ ኩባን ለመውጋት መዘጋጀት ፈጽሞ ተቀባይነት የሌለው ነው ብለዋል። አሜሪካም በ1996ቱ አውሮፕላን መጣል ክስተት ዙሪያ ሆነ ብላ ውሸትና የማጭበርበር ስራን እየሰራች ነው ብለዋል። በወቅቱ የኩባ ፕሬዝዳንት የአየር ክልላቸውን አደገኛ ከሆኑ ሽብር ጥሰቶች ለመከላከል እርምጃ እንደሚወስዱ ተደጋጋሚ ማስጠንቀቂያ ሰጥተው ነበረ። ማስጠንቀቂያውን ችላ በማለት ያ አውሮፕላን ሆነ ብሎ ወደ ኩባ ክልል በመግባቱ ነው የተመታው። ስለዚህም አሁን ላይ ለክስ የሚያበቃ አይደለም ብለዋል። ይህ የፍትህ ፍጥጫ እያየለ ባለበት ወቅትም ሲቢኤስ ኒውስ ዛሬ ሌሊቱን ባወጣው ዘገባ እንዳለው የዩናይትድ ስቴትስ የስለላ ቡድን አሜሪካም በኩባ ላይ ወታደራዊ እርምጃ ብትወስድ ኩባ ምን አይነት አጸፋዊ ምላሽ ልትሰጥ ትችላለች የሚለውን በከፍተኛ ደረጃ እየተነተነ ለአሜሪካው ፕሬዝዳንት እያቀረበ ይገኛል ተብሏል። ይህ የስለላ ስራ የመጣው በአሜሪካና በኩባ መካከል ያለው ውጥረት እጅግ እያደገ በመጣበት ወቅት ነው ብሎታል። የአሜሪካ የመከላከያ ኃይል የፔንታጎንና የመከላከያ የስለላ ኤጀንሲን ተንታኞች የኩባን ምላሽ መገምገም የጀመሩት በዚህ ወር መጀመሪያ ላይ ሲሆን በተለይም በማዕቀብ የተመታችና የሩሲያን ባንዲራ የምታውለበልብ ዩኒቨርሳል የተሰኘች የነዳጅ ጫኝ መርከብ ወደ ኩባ እያመራች መሆኗን መከታተል ከጀመሩ በኋላ ነው። እንደ ሪፖርቱ ከሆነ ለፕሬዝዳንት ትራምፕ ሊቀርቡ የሚችሉ የተለያዩ ወታደራዊ አማራጮችን የማዘጋጀት ስራ መጀመሩንም ስማቸውን ያልጠቀሱ ሁለት የአሜሪካ ባለስልጣናት አረጋግጠዋል። ይህ የስለላ ወታደራዊ ግምገማ የትራምፕ አስተዳደር በኩባ ላይ የጣለውን የኢኮኖሚና ወታደራዊ ማዕቀብ ባለፉት እንዲሁም በሀገሪቱም ያላትን የነዳጅና የትራንስፖርት ተደራሽነት ለማዳከም የከፍተኛ ጥረት እያደረገ ባለበት ወቅት የተከሰተ ነው። የትራምፕ ዋይት ሃውስ ማዱሮን ከስልጣን ካስወገደ በኋላ ማዱሮን በቁጥጥር ስር አውሎ በአሜሪካ ፍርድ ቤት ማስገባቱ ይታወቃል። በኩባ ላይ ደግሞ የነዳጅ እገዳ መጣሉ አይዘነጋም። ይህ ደግሞ በደሴቲቱ ሀገር ኩባ ላይ ከባድ የኤሌክትሪክ መቆራረጥ የፈጠረ ሲሆን የምግብ እጥረትና የኢኮኖሚ ድቀትም በኩባ ላይ በከፍተኛ ሁኔታ አይሏል። ሲቢኤስ ኒውስ አክሎ እንደዘገበው ከሆነ ኩባ የጥቃት ድሮኖችን ማግኘቷን የገለጸ ሲሆን ነገር ግን እነዚህን ድሮኖች ከየትና እንዴት እንዳመጣቻቸው እስካሁን ግልጽ አይደለም ብለዋል። ከዚህ ቀደም አክሲዮስ የዜና አውታር ኩባ ከ300 በላይ ወታደራዊ ድሮኖችን እንዳሏትና ከዩናይትድ ስቴትስ ጋር የጦርነት ግጭት የተፈጠረው በጓንታናሞ ቤይ በሚገኘው የአሜሪካ የባህር ኃይል ጣቢያ ላይ እነዚህን ድሮኖች ልትጠቀም እንደምትችል ማቀዷን አጋልጦ ነበር።
የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ሀገራቸው ለአሜሪካ ምንም አይነት ወታደራዊ ስጋት እንደማትሆን ገልጸው ነገር ግን አሜሪካም በደሴቲቱ ላይ ማንኛውንም አይነት የጥቃት ወረራ የምታካሂድ ከሆነ ክስተቱ ወደ አስፈሪ ደም መፋሰስ እንደሚቀየር ጠንካራ ማስጠንቀቂያ ሲሰጡ ተሰምተዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሲአይኤ ዳይሬክተር ጆን ክራፍትሊን የኩባ ህዝብ በነጻ ገበያ የሚመራ አዲስ ኢኮኖሚና አዲስ አመራር እንዲጠይቅ ግፊት አድርገዋል። ራትክሊፍ በቅርቡ ወደ ኩባ ሚስጥራዊ ጉዞ አድርገው ከኩባ የስለላ ኃላፊዎችና ከራውል ካስትሮ የልጅ ልጅ ከሆነው ራውል ጊለርሞ ሮድሪጌዝ ካስትሮ ጋር መገናኘታቸው ተመልክቷል። ራትክሊፍ ለኩባም ባለስልጣናት የትራምፕ አስተዳደር ለሀገሪቱ የኢኮኖሚ መረጋጋት እውነተኛ እድል መስጠት ይችላል፣ ነገር ግን እናንተ መተባበር ካልቻላችሁና ከአሜሪካ ጋር መስራት ካልቻላችሁ ያበቃላችኋል ብለዋል። ነገር ግን ይህን ግንኙነት ሊሻሻል የሚችለው ኩባ ከሩሲያና ቻይና ጋር ያላትን ወዳጅነት ሙሉ በሙሉ በማቋረጥ ከአሜሪካ ጋር ብቻ ወዳጅነቷን ስትመሰርት ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኩባ ህዝብ በማለት ባስተላለፉት የቪዲዮ መልእክት የኩባ ህዝብ ዛሬ ለሚደርስበት የኤሌክትሪክ የነዳጅና የምግብ አቅርቦት እጥረት አሜሪካ የጣለችው የነዳጅ ማዕቀብ ምክንያት እንዳልሆነ ተከራክረዋል። ይልቁንም ሀገሪቱን የሚቆጣጠሩት ባለስልጣናት በቢሊዮን የሚቆጠሩ ዶላሮችን በመዝረፍ ለግል ጥቅማቸው እያዋሉ ነው፣ ተነስታችሁ መንግስታችሁን ቀይሩ ብለዋል። በዚህም የመከላከያ ሰራዊቱን የሚመራውና ጋኢሳ የተባለው ግዙፍ ኩባንያ የሀገሪቱን 70% ኢኮኖሚ በምቸኝነት ስለተቆጣጠረ መሆኑን የከሰሱት ሩቢዮ በፍጥነት ተነስታችሁ መንግስታችሁን ጣሉ ብለዋል። የትራምፕ አስተዳደር ከኩባ ህዝብ ጋር ቀጥተኛ የሆነ አዲስ ግንኙነት ለመጀመር እንዲሁም 100 ሚሊዮን የአሜሪካን ዶላር የሚያወጣ የምግብና የመድኃኒት እርዳታ በካቶሊክ ቤተክርስቲያን በኩል በቀጥታ ለኩባ ህዝብ ለማድረስ ዝግጁ ነው ብለዋል። እዚህ በመለስ ግን የኩባ ህዝብ ዝም ሊል እንደማይገባ አሁን ያለውን ስርወ መንግስት በመጣል ከአሜሪካ ጋር ተስማምቶ ዘመናዊነቱን ገንብቶ ለዘላለም መኖር የሚችልበትን እድል ያገኛል ብለዋል። ይህ ካልሆነ ግን አሜሪካም በደሴቲቷ ሀገር ላይ እርምጃ እንደምትወስድ አስጠንቅቀዋል። ውራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ውይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
እነሆ ከአቢሲኒያ ባንክ ልዩ የምስራች! አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት መቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት፣ አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ።